በትግራይ ክልል በድጋሚ የድሮን ጥቃት መፈጸሙ ተነገረ። በዚህ ምክንያት በብልጽግናና በህወሓት መካከል ዳግም ጦርነት ሊቀሰቀስ እንደሚችል በርካታ መረጃዎች እየወጡ ነው። በዝርዝር ሰማላችሁ። ፊልድ ማርሻል ብርሃኑ ጁላ ለሰራዊታቸው የጭፍጨፋ ጥሪ አቀረቡ። የአማራ ወጣቶች ላይ እርምጃ ወሰዱ ሲሉም አዘዋል። ዝርዝር ዘገባውን ተሰማላችሁ። በኢራንና እስራኤል መካከል ከባድ ጦርነት ተቀስቅሷል። በርካታ ሚሳኤሎች ወደ እስራኤል ሲወነጨፉ ዶናልድ ትራምፕ ለኔታንያሁ ስልክ በመደወል ጥቃቶች ከእስራኤል እንዳይሰነዘሩ ማስጠንቀቂያ መስጠታቸው ተዘግቧል። በዝርዝር እንመለከተዋለን። ጤና ይስጥልን። ከሸገር ቲዩብ የእሳቱ መረጃዎቻችን ቀጥሎ ይቀርባሉ። ሸገር ቲዩብን ሰብስክራይብ፣ ላይክ፣ ሼር በማድረግ አዳዲስ መረጃዎችን ከቻናላችን አግኙ። ወደ ዝርዝር መረጃው አመራን። በትግራይ ክልል ዳግም የድሮን ጥቃት መፈጸሙ ተገለጸ። በትግራይ ክልል ዳግም የድሮን ጥቃት መፈጸሙ ተገለጸ። እሁድ ግንቦት 30 አመሻሽ ላይ ከሽራሮ አቅራቢያ ሸምበኒላ በተባለ ስፍራ አዲስ የድሮን ጥቃት በብልጽግና ተፈጽሟል። ይህ በ3 ቀናት ውስጥ በትግራይ የተፈጸመ ሁለተኛው ጥቃት ሲሆን ከቀናት በፊት የተደረገውን ተመሳሳይ ጥቃት ተከትሎ ህወሓት ባወጣው መግለጫ የፌዴራል መንግስቱ ማውገዙ ይታወሳል። የዛሬው የድሮን ጥቃት የጦር መሳሪያ በጫኑ ተሽከርካሪዎች ላይ ያነጣጠረ መሆኑ ይነገር እንጂ ብልጽግና ንጹሃን ዜጎችንም መጨፍጨፉ ተሰምቷል። ከሁለት ቀናት በፊት የተካሄደው ጥቃትም በተመሳሳይ በወታደራዊ ተሽከርካሪዎችና ታጣቂዎች ላይ ያነጣጠረ ነበር ይባል እንጂ ንጹሃን የትግራይ ወጣቶች በብልጽግና ድሮን ተጨፍጭፈዋል። የወጡ መረጃዎች እንደሚያመለክቱት እነዚህ ጥቃቶች እየተፈጸሙ ያሉት ህወሓት ክልሉን ወደ ማስተዳደር መመለሱን ማሳወቁን ጠቅላይ ሚኒስትር አብይ አህመድ በህወሓትና በኤርትራ መንግስት መካከልም እየተደረገ ያለውን ግንኙነት ማውገዛቸውን ተከትሎ ነው። የድሮን ጥቃቱ በተፈጸመበት በዚህ ሰዓትም የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ግብጽ ገብቷል። የፕሬዝዳንቱ የግብጽ ጉብኝት በውል ባይታወቅም ጠቅላይ ሚኒስትር አብይ የህወሓትና የኤርትራ መንግስት ጥምረት ከማውገዛቸው ባለፈ በሁለት ቀናት የተፈጸሙ ጥቃቶች ከኤርትራም ድንበር አቅራቢያና የኤርትራ ሰራዊት አባላት በስፋት በሚታዩባቸው አካባቢዎች መሆናቸው ጥቃቱ በኤርትራና በህወሓት መካከል ተፈጥሯል በተባለው አዲስ ግንኙነት ላይ ያነጣጠረ መሆኑ እየተነገረ ነው። ህወሓትና የሻዕቢያ መንግስት በቅርቡ ብልጽግናን ከ4 ኪሎ ለመገርሰስ ከፋኖ ኃይሎች ጋር እንደሚተባበሩ መረጃዎች ሲወጡ ነበር። በቀጣይ 2 ወራት ውስጥ የብልጽግና ፍጻሜ ይሆናል የሚሉ መረጃዎች ከዓለም አቀፍ መገናኛ ብዙሃን በኩል እየወጡ ሲሆን እና አሜሪካን ጨመረ የብልጽግና መንግስት ላይ ፊታቸውን እያዞሩ ይገኛሉ። ሩሲያን ብትሆን በቅርቡ ብልጽግና በአርሲ ኦርቶዶክሳውያንን መጨፍጨፉን ተከትሎ ብልጽግና ላይ ፊቷን ማዞሯ እየተሰማ ነው። ፊልድ ማርሻል ብርሃኑ ጁላ ባንዳዎችንም ሆነ የትግራይና የአማራ ወጣቶችን ሂዱና ጨርሷቸው በማለት ተመራቂ መኮንኖችን አዘዙ። የመከላከያ ሰራዊት በትናንትናው ዕለት አዳዲስ ወታደራዊ መኮንኖችን ባስመረቀበት ወቅት ጽምዶንና ባንዳዎችን ሂዱና አጽዷቸው ሲሉ ፊልድ ማርሻሉ ትዕዛዝ ሰጥቷል። ጽምዶ ሲሉ የአማራና የትግራይ ወጣቶችን ጥምረት ነው። በምረቃው ስነ ስርዓት የተገኙት የጦር ኃይሎች ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ለአዲስ ተመራቂ መኮንኖች ጥብቅ መመሪያና ትዕዛዝ ሰጥቷል። ኢታማዦር ሹሙ በንግግራቸው በአሁኑ ወቅት በሰፊው የተነሳ ስላለው ጽምዶ ማብራሪያ የሰጡ ሲሆን ጉዳዩን ወደ ኋላ በመመለስ ከታሪክ ጋር አያይዘዋል። ፊልድ ማርሻሉ አሁን ወደ ኋላ በመመለስ ጽምዶ ከበፊትም የነበረ መሆኑን ያነሱ ሲሆን በሰሜን ጦርነት ውስጥ ዋና አጋራች የነበረችው ኤርትራንም በዚህ ውስጥ አካቷል። ጽምዶ አሁን የመጣ ጉዳይ አይደለም፣ የ1960ዎቹ ስትራቴጂ ነው ያሉት ብርሃኑ ጁላ ታሪካዊ ጠላቶቻችንን እየጋበዘም ሞቃዲሾና ካይሮ የሄደም የሱዳን ግብጽና ኤርትራ ቅንጅት በመፍጠር ኢትዮጵያን ከባህር በር የማባረር ዘመን ነበር በማለት በይነዋል። አክሎም በወቅቱ ኢትዮጵያ ከባህር በር የተጋፋችው
ጠላቶች ጎበዝ ስለሆኑ ሳይሆን ባንዳ በማግኘታቸው እንደሆነ በመግለጽ አሁንም እየተደረገ ያለው ተመሳሳይ መሆኑንና ያን ጊዜ የነበሩ ኃይሎች መልካቸውን ቀይረው እየተንቀሳቀሱ ነው ሲሉ ተሰምተዋል። ታሪካዊ ጠላቶችና ምቀኛ ጎረቤቶቻችንም ተቀናጅተው የውስጥ ባንዳ ቀጥረው አገር ለማፍረስ እየሰሩ ነው ሲሉም ፊልድ ማርሻል ብርሃኑ ጁላ አማረዋል። ብርሃኑ ጁላ እስካሁን ምንም አይነት ውጊያም ከጎረቤት አገራት የኢትዮጵያን ድንበር ለማስከበር አድርጎ አያውቁም። ይልቁንም የእሳቸው አገዛዝና ሰራዊታቸው የአማራ፣ የትግራይ፣ የኦሮሚያ ወጣቶችን እየጨፈጨፈም ከራሱ ህዝብ ጋር እየተዋጋም 8 ዓመት ቀጥሏል። የደቡብ ሱዳን ታጣቂዎች የኢትዮጵያን መሬት ቆርሶ ሲወስዱ የብልጽግና ጀነራሎችና ሰራዊቱ አንድ ጥይት እንኳን ተኩሶ አያውቁም። የጎንደርን መሬት ለሱዳን አስረክበው በተደጋጋሚ ባዳና ባንዳ እያሉ የኢትዮጵያ ወጣቶች ላይ ጣታቸውን ይሰነዝራሉ። በመካከለኛው ምስራቅ ያለው ውጥረት በከፍተኛ ፍጥነት እየተስፋፋና የአጎራባች አገራትን የአየር ክልል ጭምር ስጋት ላይ ጥሏል። የአሜሪካ የውጭ ጉዳይ ሚኒስትር በዮርዳኖስ ለሚገኙ ዜጎቹ አስቸኳይ የደህንነት ማስጠንቀቂያ አስተላልፏል። ማስጠንቀቂያው የወጣው በዮርዳኖስ የአየር ክልል ላይ ሚሳኤሎች በመታየታቸው ዜጎች ወዲያውኑ ጥበቃ ወዳላቸው መጠለያዎች እንዲገቡ ለማሳሰብ ነው። የውጭ ጉዳይ ሚኒስትሩ ባወጣው መግለጫ የደረሱን መረጃዎች እንደሚያሳዩት ሚሳኤሎች፣ ድሮኖች ወይም ሮኬቶች በዮርዳኖስ የአየር ክልል ውስጥ ይገኛሉ ብለዋል። አክሎም ዜጎቹ ባሉበት ቦታ ሆነው ወዲያውኑ እንዲጠለሉ ከቤት እንዳይወጡና የአካባቢውን ባለስልጣናት ማስታወቂያዎች በንቃት እንዲከታተሉ አዟል። በዮርዳኖስ የሚገኘው የአሜሪካ ኤምባሲ ሁኔታውን በቅርበት እንደሚከታተልና አስፈላጊ ሆኖ ሲገኝ ተጨማሪ መረጃዎችን እንደሚሰጥ አስታውቋል። ይህ ክስተት የተፈጠረው ቀደም ሲል ኢራን ከሚያዝያ ወር የተኩስ አቁም ስምምነት በኋላም ለመጀመሪያ ጊዜ ወደ ሰሜን እስራኤል ከፍተኛ ቁጥር ያላቸውን የባላስቲክ ሚሳኤሎች መተኮሷንና እስራኤልም የአጸፋ እርምጃ መውሰዷን ተከትሎ ነው። በሁለቱ ሀገራት መካከል የተቀሰቀሰው ይህ ቀጥተኛ የተኩስ ልውውጥ አጠቃላይ የቀጠናውን ደህንነት ከፍተኛ አደጋ ላይ ጥሏል። ይህ የዓለማችንን ትኩረት የሳበው የመካከለኛው ምስራቅ ቀውስ አዲስና ያልተጠበቀ አቅጣጫም እየያዘ ነው። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያቀረቡላቸውን ጥያቄ በመቀበል ኢራን ለፈጸመችው የባላስቲክ ሚሳኤል ጥቃት ሊሰጡት የነበረውን አጸፋዊ እርምጃ ለጊዜው ማዘግየታቸው ሰምቷል። ይህ የሆነበት ዋነኛ ምክንያት ዋሽንግተን ከቴህራን ጋር እያደረገችው ላለው የዲፕሎማሲያዊ ስምምነት ጥቂት ቀናትን ለመስጠት በማሰብ ነው። አክሲዮስ የዜና አውታር ከፍተኛ የአሜሪካና የእስራኤል ባለስልጣናትን ጠቅሶ እንደዘገበው ትራምፕ በስልክ ውይይታቸው ላይ ከስምምነት አንጻር ጥሩ ነገር ለማድረግ ተቃርበናል በማለት ኔታንያሁ እርምጃ ከመውሰድ እንዲታቀቡ አሳስበዋል። ኔታንያሁ መጀመሪያ ላይ እስራኤል አጸፋዊ ጥቃቱን እንዲፈጸም ትራምፕን ለማሳመን ቢሞክሩም በመጨረሻ ግን ለፕሬዝዳንቱ ጥያቄ በግማሽ ልብም ቢሆን ተስማምተዋል። የሚገርመው ነገር የዛሬው የስልክ ውይይት ድባብ ባለፈው ሳምንት እስራኤል ቤሩትን ለመምታት ባቀረችበት ወቅት ከነበረው ውይይት አንጻር ሲታይ እጅግ የተረጋጋና ፕሬዝዳንቱም ድምጻቸውን ከፍ ያላደረጉበት እንደነበረ አንድ የአሜሪካ ባለስልጣን ገልጿል። የትራምፕ አስተዳደር አሁን ባለው ሁኔታ ትንሽ ጊዜ የገዛን ይመስለናል ብሏል። ባለስልጣኑ አክሎም ትራምፕ ከኢራን ጋር ስምምነት ላይ ለመድረስ መቃረባችንን አጥብቀው ያምናሉ። እኛም በመጨረሻው ጨዋታ ደቂቃ ላይ ሆነን ለምን ነገሮችን እናበላሻለን? ፕሬዝዳንቱ ይህንን ጉዳይ ለ3 ወራት ስንሰራበት ቆይተናል። አሁን መጨረሻ ያለብን ጊዜ ነው ብለው ያምናሉ ብለዋል። በዚህ ምክንያት ከእስራኤል በኩል አፋጣኝ ጥቃት ይሰነዘራል ተብሎ አይጠበቅም። ምንም እንኳን ይህ ውይይት ቢደረግም ቻናል 12 እንደዘገበው በእስራኤል በኩል እስካሁን ይፋዊ ውሳኔ አልተላለፈም። ኔታንያሁ አሁንም ከከፍተኛ የጸጥታ ባለስልጣናት ጋር እየመከሩ ነው። በሌላ በኩል የኢራን እስላማዊ አብዮት ጥበቃ ኃይል ባወጣው መግለጫ ማታ በእስራኤል ኃይል ላይ የተፈጸመው ጥቃቶች እንደ ማስጠንቀቂያ ያገለግላሉ ብሏል። ኃይሉ አክሎም እስራኤል ቀደም ሲል በሊባኖስ ላይ የፈጸመችውን የጥቃት ድርጊቶች ሲል የገለጸ ሲሆን እነዚህ ድርጊቶች
የሚደገሙ ከሆነ ይበልጥ ሰፊ ምላሽ እንደሚኖር አስታውቋል። አዲሱ ምላሽም በክልል ውስጥ ያሉትን ሁሉም የአሜሪካና የእስራኤል ኢላማዎችን እንደሚያካትት አስጠንቅቋል። የኢራን አብዮታዊ ጥበቃ ኃይል ከሃይፋ በስተደቡብ ምስራቅ የሚገኘውን ራማት ዳቪድ የአየር ኃይል ጣቢያ በባላስቲክ ሚሳኤል ማጥቃቱን ተናግሯል። በተጨማሪም ኢራን በአሜሪካና በኢራንና በእስራኤል መካከል በኤፕሪል ወር መጀመሪያ ላይ ተግባራዊ የሆነውን የተኩስ አቁም ስምምነት አሜሪካና እስራኤል ቃል ኪዳናቸውን ባለማክበር ጥሷል ስትል ካሳለች። ከዚህ ጋር በተያያዘም የእስራኤል ከፍተኛ ቀኝ ዘመም የብሔራዊ ደህንነት ሚኒስትር ኢታማር ቤንግቪር ኢራን በሰሜን እስራኤል ያደረሰችውን አዲስ ጥቃት ተከትሎ በኤክስ ማህበራዊ ሚዲያ ገጻቸው ላይ በዕብራይስጥ ቋንቋ ባሰፈሩት አጭር መልእክት ዛሬ ማታም ቴህራን መቃጠል አለባት ሲሉ ተደምጧል። ከሸገር ቲዩብ ለሰዓት ያዘጋጀናቸው መረጃዎቻችን እነዚህ ነበሩ። ሸገር ቲዩብን ሰብስክራይብ፣ ላይክ፣ ሼር በማድረግ አዳዲስ ትኩስ ሀገራዊና ዓለም አቀፋዊ መረጃዎችን ታገኛላችሁ። በያላችሁበት መልካም ጊዜ